ወበረካቱ ኡስታዝ አላህ ይጠብቅ። ጥያቄ ሴት ልጅ ሀይድ ላይ ሆና በአፕሊኬሽን በስልኳ ቁርአን ማሰማት ወይም ሙራጃአ ማድረግ እንዴት ይታያል የሚል። ሴት ልጅ በወር አበባ ሁና ቁርአንን መንካት ይፈቀድላታል ወይ? በተለይ ደግሞ በአፕሊኬሽን ሲሆን በሞባይል ላይ ያለው ይህ እንዴት ይታያል? እዚህ ላይ በባለፉት በተከታታይ ብዙ ጊዜ ሁለት ጊዜ ሶስት ጊዜ መልሻለሁ። ቢሆንም ጠቅለል አድርጌ እናገራለሁ። ያለውን ደግሞ ወደ ኋላ ተመልሳችሁ ታዳምጣላችሁ ኢንሻአላህ። ምንድነው ቁርአን መቅራት መጀመሪያ ይፈቀዳል ወር አበባ ለምታይ ሴት ወይስ አይፈቀድም? فيه خلاف بين أهل العلم በሊቃውንቶች መካከል ሰፊ ልዩነት አላቸው። ولكن الراجح ነገር ግን አመዛኙና ትክክለኛው አዎ ትችላለች። መቅራቱን ትችላለች አትችልም ነው። ከፊሎቹ ውርድ ካለባት ፈታኝ ከሆነች የምትፈተን ከሆነች የምትፈትን ከሆነች አስተማሪ ሁና ማለት ነው። እንዲሁም ደግሞ ሙራጃ አድራጊ ሂፍዝ የሚጠፋባት ከሆነ ትችላለች። ከዛ ውጭ ከሆነ ትቆጠባል። ነገር ግን የሁለቱም መዛሃብ ጥቅሉና ጭብጡ ዋናው ነገር ደሊል የለም። ما جاء عن رسول الله صلى الله عليه وسلم حديث صحيح صريح بمنع قراءة القرآن للحائض والنفساء لنفاسنا لا حيضنا قرآن مقرات አይቻልም የሚል ነስ ከነብዩ አለይሂ ሰላቱ ወሰለም ግልጽ የሆነ صحيح የሆነ አልመጣም። براءة الأصليان ተጠቀሙ ዑለማዎች። አስል ክልክል ነገር የነበረ በነበረ ይቀጥላል። ክልክል ነገር በነስ ይጸድቃል። ለምሳሌ ነብዩ አለይሂ ሰላቱ ወሰለም አለይሰት إذا حضت لم تصلي ولم تصم ሀይድ ባየች ጊዜ ሴት ልጅ አትጾምም አትሰግድም አይደለም ምን አሉ? አትጾምም አትሰግድም ብለዋል። ይኸው ወር አበባ ላይ ያለች ሴት አትሰግድም አትጾምም በጥቅስ ተረጋግጧል። ቁርአን አቀራም የሚል ግን አልመጣም። የለም ሶሂህም ሶሪህም የለም። በራአተል አስልያን አሉና በዚህ ወሰዱ። አንድ ሁለተኛ ቂራአቱ ከተፈቀደላቸው በኋላ ቁርአን መንካት ይችላሉ ወይስ አይችሉም? ቁርአንን መንካት ይችላሉ ወይስ አይችሉም? አይችሉም አሉ ከፊሎቹ። ይችላሉ አሉ ከፊሎቹ። አይችሉም ያሉት እንዲህ አሉ ላ የመስሁ ኢለል ሙጠሃሩን ብሏል። ንጹሃኖች እንጂ አይነኩትም ብሏል። ስለዚህ ላ የመስሁ አይል ቁርአንን አይነኩትም ኢለል ሙጠሃሩን ኢለል ሙተወዲኡን አው ሐደሰል አስገር የሚሆን አክበሩ የሌለባቸው ጀናብተኛ ያልሆኑ ውዱእ ያልፈቱ እንዲሁም ደግሞ የወር አበባ ላይ ያለን እነሱ ናቸው ብለው ፈሰሩ። ይሄንን ብለው ተናገሩ። እንደዚሁም አላ የመሰል ቁርአን ኢላ ጣሂር ብለው ነብዩ አለይሂ ሰላቱ ወሰለም ለዓምር ብን ሐዝም ይሄንን መልእክት ልከዋል። በዚህ አይነት መልክ ብለው ይሄንን እንደ መረጃ ተጠቀሙ። ከፊሎች ይሄ አይደለም ላ የመስሁ ማለት ቁርአንን ይሄንን እጃችን ላይ ያለውን ቁርአን አይደለም። ላ የመስሁ ላይ ያለውን ነው። ኢለል ሙጠሃሩን ማለት ደግሞ ንጹሆች እንጂ አይነኩትም ነው። መላእክቶች ናቸው። ሙጠሃር ውዱእ አድራጊ ወይንም ደግሞ የዚህ የአካል ንጽህና ቢፈለግ ኖሮ እንዲህ ነበር የሚሆነው። አረብያው ላ የመሱ ኢለል ሙተጠሂሩን የተጽዳዱ ውዱእ ያላቸው ጀናባ ያልሆኑ ሀይደኛ ያልሆኑ የተጽዳዱ እንጂ መንካት አይችሉም ነበር የሚለው ሙጠሃር ነው። ሙጠሃር ማለት በተፈጥሯቸው ንጹህ የሆኑ የአረብያው መዋቅር ይሄ ነው። በተፈጥሯቸው ንጹህ የሆኑት እንጂ አይነኩትም ነው የሚለው። በተፈጥሮ ንጹህ የሆነ ደግሞ መላእክቶች ናቸው። هذا التفسير هو الراجح የሚሉት ይሄ ነው ትክክለኛው ራጅሁ ተፍሲር። ስለዚህ እና ይሄ መረጃ አይሆንም ማለት ነው። አዎ ላ የመሰል ቁርአን ኢላ ጣሂር የሚለው የነብዩ ሐዲስ ኢላ ጣሂር ማለት ኢላ ሙእሚን ማለት ነው። ካፊር እንዳይነኩ አማኝ ነው የተባለው። አማኝ ለምን? لأن المؤمن طاهر المؤمن لا ينجس አይነጀስም። ሙእሚን አይነጀስም። ولكن ሙሽሪክ ከሆነ እምነቱ ነጃሳ ነው። እነሱ መንካት የለባቸውም። انما المشركون نجس። ስለዚህ ጣሂር የተባለው አማኝ ለማለት ነው። አዎ ውዱእ ያለው ሀይደኛ ያልሆነች ማለት አይደለም ብለው መልሰውታል። ይሄን አወራጅ ግልጽ ነው። ይሄ ፏያለ ከዛም በኋላ እሺ መንካትሳ አይንኩ ተብሏል። ይሄው አቀረብን አሉ። والصحيح عند الحنابلة جواز مس المصحف للمحدث ሐናቢላዊ ዘንድ ሶሒሁና ራጅሁ ሴት ውዱእ የሌለው አካል
ሐኢል ማለት በመጋረጃ በጓንት መንካት በልብስ መንካት ይችላል ወይም ደግሞ ተፍሲር መካከል ያለን ቁርአን መቅራት ይችላል ተፍሲር ትልቁ ተፍሲር መካከል ኢብኑ ከቲር ይዘ መካከል በቀይ የሚጻፈው እሱን ብታነብ ችግር የለም ማለት የያዘው ምንድነው ኢብኑ ከቲር ነው ተብሎ ስለሚወሰድ ስለዚህ ችግር የለበትም ብለው በዚህ የወሰዱበት ሁኔታ አለ በጓንት ይጠቀም ነው ይሄም የለው እንደ መረጃ የለውም ይሄም የለው ለምንድን ይሄ ይችን መረጃ ተጠቅመው ነው ይሄ መረጃ ደግሞ ብዙ احتمال የሚገባው ነው አንድ ነገር احتمال ከገባው ደግሞ ቋሚ ደሊል ሆኖ አያገለግልም احتمالን ቀውይ ከመጣው ማለት ነው ስለዚህ የሚከለክል የለም ነው የሚሉት መቅራቱንም መንካቱንም ይሄ ቁርአን እዚህ ሙሳሐፉ የምንነካው ይሄ የምንገልጠው ወረቀት የሆነውና አሁን የነገርኳችሁ اما اذا كان في الحاسوب በሐሱብ በኮምፒውተር ማ ከሆነ ወፊል ጀዋላት ያለ አፕሊኬሽን ማ ከሆነ ይቻላል ችግር የለውም ይሄ ችግር የለውም يقول الشيخ عبد الرحمن بن ناصر البراكي حفظه الله تعالى كفتوى الدائمة وسط عنده ناتشو عنده هلال يظهر أن الجوال ونحوه من الأجهزة تختلف وجودها في المصحف مجمّر عقنيانيته كمصحف إلا بصفتها المقروء አይደለም የሚገኘው ይሄ ጥቁር ጽሁፉን አይደለም የምናገኘው የሆነ አፕሊኬሽን በብርሃን አማካኝነት በጨረር አማካኝነት የሚመጣ ነው ከውስጥ በኩል የለም መብራት ሲጠፋ እኮ ይጠፋል የለም ስለዚህ ይሄ ይለያል ከሙሳሐፉ እንደ ሙሳሐፉ አይደለም ብለዋል ስለዚህ አለላቀላሁን የኮምፒውተር ላይና ሞባይል ላይ ያለው አፕሊኬሽን ምንም የሚያጠራጥር አይደለም ይበቃል ይፈቀዳል ችግር የለም ምንም ደሊል صريح صحيح የለም ግልጽ የሆነ ማስረጃ የለም ነው የሚሉት የመጣውንም ምን ውስጥ ያስገቡታል እንትን ይገባበታል የመጣው ራሱ ማለት ነው احتمالاتዎች ይገቡበታል ነገር ግን እንደ ምክር እንደ ገለጻ أن الورع والاحتياط في الدين والابتعاد عن مسه بحائل للمحدث والحائط خروجا من خلاف أهل العلم كأهل العلم خلاف نسأهن فوابية كرس هايلن أسامر للقرأ عند الترقاقه قال ودو أدرقا تقرأ بقوانت إذا تقرأ يموبايلو راسو موبايلو قوانتن ምንም ችግር የለም ማለት ነው ስለዚህ በዚህ መልኩ ነው የምንይዘው والله